ደህና ነኝ ያለው አልሐምዱሊላህ። ሰላም ነው አልሐምዱሊላህ። እንጂ ያለሽልን አለሁላችሁ። እናንተ አላችሁልኝ? አልሐምዱሊላህ ይልከና አለንልሽ። እንግዲህ ያለንልሽ ማሻአላህ። እንዴት ነሽ? በተረፈ ሰላም ሁሉ ሰላም አልሐምዱሊላህ። ጠፋሽ? ምን ሆነሽ ነው? አለሁ ተጣጣሽ ኢንሻአላህ። ኧረ ነይልን በዩቲዩብም ነገ ብቅ ነውልን አህሙና አንቺ ሰው ቶሎ ነውልን እና አንጀታችን በላል ኢንሻአላህ እንመጣለን። አታረጋላ አትጋልዱ። ኧረ ኑ ኧረ አትቅሩ። እሺ አይማዝበል የሆነ ሰው ላወራ ነው። ስነ ስርዓት እንበል ታኪዮ እዚህ ተወር እኔ ኮስልክ ተወር አቤት ምን ያልሽ ነው? ልጁን እኮ ረሳችሁ። ስነ ስርዓት ያዙ። እሺ አውሪ ዝም እንበልሽ አውሪ። አፈር ቢዋይ እንዴ እንዴት ነህልኝ? ፎዚ ይትላል። ቴንክ ዩ ካደር ገርሞኝ እኮ ነው። አይዋ ባባሉ እኮ ሌላ ታሪክ ነው። አጂብ ነው አለ ልጁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። እንዴት ናቸው? ሰላም ነው ወይ? ፈቂ ደህና ነን። ሪቺዬ ሰላም ነሽ? ሰላም ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ ያለው አልሐምዱሊላህ። ጠፋሽ? ምን ነው ገና አፋሽበት? አለሁ እመጣለሁ። ነገ ዩቲዩብ ላይ ብቅ እንላለን ኢንሻአላህ። ሚሊዮን ይሄን ያለሽ ታውቃላችሁ። እዚህ ጋር ያለው ማለት ነው። አሁን እንደውም ኮሜንት ሲዋል ወላሂ ባላ ሁላችሁም እዚህ ያላችሁ ባላ ቢያችኋለሁ። ገብታችሁ ኮላ አድርጉ። በጣም አበረታቱ። ፍርጥ ሰው ወላሂ አሽሽ እና እንዴት ናችሁ? ደህና ነን። እንዴት ናችሁ እናንተ? ሱሱ ሰላም ናችሁ? ሁላችሁም ጀማ እንዴት ማሪ? ደህና ነን አልሐምዱሊላህ። አይ ፍቅር ሱሱ የዛሬ ፊት የማውራት እቅድ የለም። ካስራዝም ብላት ያዘ ይዞኝ ነው ያዘ ይልቃቅሽ እንጂ ምንድን ነው? ተነስቼ አሁን በሩን ቆልፌ ነው የመጣሁት። አሁን ኤሌክትሪክ ነው። ፍቅርም አይሉ ገንዘብም አይሉ ሰላም ካለ ይኖራሉ። ሰላምሽን ቁርስ ምሳም ትበያለሽ? በላ ኦኬ ሱሱ አጉርሽን ሸፈኝ። እሺ አንድ ያገልግልሽ። አይ በገንዘብ ታምኛለሽ? ገንዘብ ነው የሚያኖረው ሰው ልጅ ኦፍኮርስ ማንም ብዬ መሰለሽ? ለማን ብዬ ብለዋል። ከበደ በልበድ እኮ ካኪዬ ሰላም ደሪ መርሐባ ሰላም አለይኩም። ኧረ ውዴ ዋልቶች ነው ወይስ አድርጌልሻለሁ? እሺ ማለኔ አያቷ እንዳትወጪ ለኔ ነው ሱሱ አላንቺ ምርጥዬ ልጅ የምሬን ነው የምነግራችሁ። አብሮ አደጌ ናት፣ የሀገሬ ልጅ ናት። ግን ደግሞ ከዚህ እላፊ በቅርበት አሁን ባለችበት ሁኔታ ያየሁትን ነው የምነግራችሁ። አብሬያት ሆኜ ያየሁትን። አንዳንድ ሰው ይጠይቀኛል፣ እንዴት ያች ልጅ ጋር ምናምን የሆነ ምናምን። ወላሂ ለአዚም ነው የምላችሁ፣ በጣም ምርጥ ልጅ ናት። በቃ ምርጥ ልጅ ማለት ያልሆነ ኮሜንት የምትጽፉ ሰዎች መጀመሪያ እራሳችሁን እረሙ። ፈኪ ማለት ምርጥ የኢስላም ልጅ ናት። በቃ ምንም የማይወጣላት ልጅ፣ የዋህ ንጹህ፣ አዛኝ፣ ቀርባችሁ ስታቋት በጣም የምትወዷት ተጫዋች፣ ከዚህ ዘለለ ምንም ነገር የሌለባት እዛ ውድ ጋር ሰራች። ይህ ስራ ነው በቃ። እዚህ ጋር ላይ ቢያንስ እናንተ እህቶቿ ደግሞ ስትገቡ፣ አድናቂዎቿ ስትገቡ ስለሱ ያለውን እውነታ ተናገሩ፣ ኮሜንት ላይ ጻፉ። እኔ የሆነ ፈኪዬ ደግሞ እዚህ ጋር የምነግርሽ ማንም የፈለገው ጻፍ፣ ስራ ነው ያለሽበት ሁኔታ እኛ አይተንሻል፣ በቅርበት ሁሉንም ነገር አይተናል። ለማንም ለሚሰጥሽ ኮሜንት ምንም ነገር እንዳይሰማሽ የምር ነው የምነግርሽ። ስለዚህ እዚህ ጋር ጽፉ ሰዎች ግን ስለሱ ሳታውቁ
የሆነ ነገር ልቀርባችሁ እንደምታውቋት እሷ እንደዚህ ናት፣ እንደዚህ ያክል በወንዶች ጋር እንትና ጋር ሁላችንም ራሳችንን እንረም። በቃ ፈኪ ምርጥ ልጅ ናት። ፈኪ አይዞሽ፣ አብሽሪ፣ እኛ ከጎንሽ ነን፣ እህቶች ያለንልሽ። በጣም ብዙ አድናቂ ደግሞ በዛው ልክ አለሽ። ወርቅዬ የሆንሽ እህታችን ነሽ፣ እንቋችን ነሽ፣ ጀግናችን ነሽ። ትልቅ ቦታ ነው። ኢንሻአላህ እንድናይሽ እንጠብቅሻለን። አስተማሪ የሆነ ነገር ላይ እናይሻለን። ኢንሻአላህ ትልቅ ደረጃ ላይ ትልቅ ቦታ ላይ እንጠብቅሻለን። ለማንም ግን ወደኋላ እጅ እንዳሰጭ እና በዚህ ሁላችሁም ይቅርታ፣ እዚህ ጋር የተሰማኝ ነገር ሳልናገር ማለት ነው የማልፈልግ ነው። ፈቂ በጣም ወድሻለሁ፣ አከብሻለሁ ጓደኛዬ። ጀማዓው ደግሞ ጀማዓቸውን በሙሉ እንወዳቸዋለን። እንግዲህ ፈኪ ማንኛውም ሰው እየመሰከረላት የሚገኝ ነው። ማንኛውም ሰው አብራቸው የምሰራቸው የስራ ባልደረቦቻቸው፣ የአገሯ ልጆች፣ የሚያውቋት ለትንሽ ጊዜ የቀረቧት ሰዎች ሁሉ እየመሰከሩላት የምትገኝ ጨዋ ደርባባ፣ በቃ ጨዋ ልጅ ማለትም እንግዲህ ብቅ የምትለውና ሚዲያ ላይ ሳተፍ የምትለው ያው የስራው ባህሪ ነው። ታውቃላችሁ፣ ዩቱብም ሆነ ሚዲያ ስትጠቀሙ ወጣ ካላላችሁ አይሆንም። ለዛ ነው እንጂ ከካሜራ ጀርባ እና ከቪዲዮ ጀርባ ግን ህይወቷ በጣም ጨዋ እንደሆነች፣ በጣም ጥሩ ልጅ እንደሆነች፣ በጣም ማዛኝ እንደሆነች ማንኛውም ሰው የአገሯ ልጆችም ማንም እየመሰከረላት ይገኛል ማለት ነው። እና ፈኪዬ እኛም እንወድሻለን። በሰዓቱ አራግበንሽ ነበረ። አሁን ግን ተመልሰና ማለት ነው ሳናቅሽ። አሁን ግን እያወቅንሽ ሄድን ማለት ነው። ኢሳም እንኳን ራሱ በጣም ነው እንዴት ያደነቃት። ኢብሮም እንደዛው፣ አህሙም እንደዛው፣ ሁሉም አብረዋት የሚሰሩት ማለት ነው የስራ ባልደረቦቿ ሁሉም ያደንቋታል። እና የዋህ ናት፣ ብዙ ነገር በቃ ዘመናዊ ሰው አይደለችም፣ ባህላዊ ሰው ናት። ደግሞ የሚገርማችሁ ነገር እንግዲህ ዘመናዊና ባህላዊ ሲባል ምንድነው ያለ አይደለ? የከተማ ልጆች እነዚህ ታየን በልጠጥ የሚሉት እንደነዛ አይደለችም። ራሱ ኢሳምም እንደገለጸው እንደዛ ነው ያለው። በጣም ባህላዊ ሰው እያለ ነበረና እሷም ናታው ፎሎ አድርጉት ጨርሳችሁ እያለች ራሱ ስታስቀኝ ወይኔ ፈኪ እንዲህም እንኳን ተወዳጅ ሆንሽና እንደዚህም እንኳን ተደናቂ ሆንሽ እህታችን። ያው እንግዲህ የምንሰድብሽ የምንቆጣሽ በመናገር መሰለሽ ሀላልሽ ባልሆነ ወንድ አሁን ከኢብሮ ጋር በቀደም የሰራችው ቪዲዮ ትናንትና ከትናንት ወዲያ ሀላልሽ አይደለም። እንደዛ ነገር ነው እንግዲህ ያ ነገር ሮጠሽ ተጠምጥመሽ ቀፉታ ያለሽ ታቅፊያቸዋለሽ የተለያየ ነገር በቃ ባሌ ሚስቴ እየተባባላችሁ የምትሰሩት ነገር ነው ትንሽ ሚዲያውን ቅር እያስባለው ያለው እንጂ ስለሌላው ነገር እንደዚህ ተገላልጣ ወይም ተወጣጥራ ወይም ምን ብላ አይደለም የምትሰራው። ሂጃቧን ለብሳ ነው በስነ ስርዓት ነው የምትሰራው ስራዋንም። ግን ያ ነገር ብቻ ትንሽ ቢቀርልን ብለን ቅር እያለን ያለው ማለት ነውና ያላገባችሁትን ሰው ሀላላችሁ የእናንተ ያልሆነውን ወንድ ዝም ብላችሁ በቃ አገባ ነው ባሌ ናት ሚስቴ ነው ሚስቴ ናት ባሌ ነው እያላችሁ የምትተቃቀፉበት ነገር የምትሳሳሙበት ነገር እኔ እንጃ። እኔ ብቻ ያው እንግዲህ ለስራ እያላችሁ ነው ይገባናል። ግን ቢሆንም አንድ ሙስሊምን የማይወክል ነገር ከዚህ ላይ ብትቀጠቡ ደስ ይለናል። እኛ ማለትም ለመጪው ትውልድ ከታች ላሉት ለህፃኖች ከኛ በታች ላሉት ምን ተምረው ይሄዳሉ ነው የምንለው። እና ሚዲያውን እንደዚህ በቃ በርቀት ብታደርጉት ከተዋደዳችሁ ከተፋቀራችሁ የሆነ በቃ ሳትነካኩ የርቀት ነገር አለ አይደለ? እንደዛ ነገር ብታደርጉት ደስ ይለናል። እስላምን በወከለ መልኩ ማለት ነውና ፈኪሃ እኛ እንወድሻለን ሁላችንም። የኛ ቆንጆ፣ የኛ ንግስት፣ የኛ ደርባባ እንወድሻለን፣ እናፈቅርሻለን። በሚዲያውም ዘንድ ተወዳጅ የሆነች ናት፣ ተፈቃሪ የሆነች ልጅ ናት። በጣም የምትወደድ ማለት ነውና አድናቂዎቿም የበዙላት የመዳም ቅመሞች በተለይ ደግሞ ወደ እሷ ዞረዋል ብላንት ነው በቃ ዞረናል። በቃ ሁላችንም ዞረናል ወደ እሷ ማለት ነው። ውዶቼ ላይክ እና ሰብስክራይብ በማድረግ ደግሞ ቀጣዩን እንድታገኙ ተከታተሉኝ ማለት ነው ውዶቼ። አመሰግናለሁ።